ቆይታችን የሚሆነው ቼልሲ ከአርሰናል ትናንት ተጠባቂ የነበረው እንግሊዝ ፕሪሚየር ሊግ 13ኛ ሳምንት ምርጡ ፍልሚያ ነበረ። ቼልሲ ከአርሰናል የነበረው ጨዋታ በብዙዎች ዘንድ እንግዲህ ብዙዎች በጉጉት የጠበቁት ነበር። አርሰናል ጨዋታውን አሸንፎ የነጥብ ልዩነቱ ከቼልሲ ጋር 9 ከሲቲ ጋር 7 አድርጎ ይቀጥላል የሚለው ተጠባቂ ነበረ። ወይስ ቼልሲ ድል አድርጎ የነጥብ ልዩነታቸውን ከ6 ወደ 3 ያጠባል የሚለው ቀደም ብሎ ከጨዋታው በፊት ሀሳቦች ሲሰጡ ነበረ። ያው በትናንትናው ጨዋታ ያተረፈው ሲቲ ነው በተወሰነ መንገድ አይደለ ናቸው። የ7 ነጥብ ልዩነቱ ወደ 5 ወርዶለታል። ከአርሰናል ዋስተን የለውም። አይ ሲቲ ቅድም ስናነሳ ነው አንስቼዋለሁ ቅድም። ቼልሲ ከአርሰናል ግን የተጠቀመው በግራም ወሰድ ነው በቀኝ በጋርዲዮላ ናቸው። እንግዲህ ይህንን ነገር ተጠቅመው ያመልጣሉ፣ አጋጣሚውን ይጠቀሙበታል የሚለው እንዳለ ሆኖ ግን ሲቲ ይህንን አጋጣሚ በተሻለ መንገድ ከሁለቱም ቡድኖች በተሻለ ጥሩ የሆነለ ለሲቲ ነው። አርሰናልም ቢያሸንፍ ለአርሰናል ጥሩ ነበር፣ ቼልሲም ቢያሸንፍ ለቼልሲ ጥሩ ይሆን ነበር። ግን ያሸነፈው ሁለቱ አቻ ስለወጡ ሲቲ የ7 ነጥብ ልዩነቱ ቀንሶለታል ከዋንጫ ፉክክር አንጻር ስንመለከተው ማለት ነው። እንግዲህ አርሰናል ትናንት አቻ ወጥቷል። ለአርሰናል አቻ መውጣት እንደ ሽንፈት የተቆጠረበት ጨዋታ ነው የትናንትናው ጨዋታ። ምናልባት 11 ለ11 ነው ቢሆን እና ሲቲ ማነው ቼልሲ ሞይሰስ ካይሴዶ እስኪወጣ ድረስ የነበረውን ፐርፎርማንስ በዛ ቴምፖ ቀጥሎ ቢሆንና በዛ ልክ ተጫዋቶ ቢሆን ኖሮ ከዛም ከፍ ሊል ይችል ነበረ ብዬ አስባለሁ። እና አርሰናል አቻ ነጥብ ቢወስድ መጥፎ ላይሆን ይችላል። ግን ቼልሲ በጎዶሎ ነው። ትናንት ቼልሲ ጎዶሎ ነው። ሞይሰስ ካይሴዶ ለዛው ቅድም መግቢያ ላይ አስቀምጨዋለሁ። የቤት ኮለን ከሌለው ምሰሶ ከሌለው አንድ ቤት ይወድቃል አይደለ? ቼልሲ ምሰሶ ነው ያጣው። በቃ ወሳኝ ተጫዋቹ በቼልሲ ቤት ውስጥ ከሞይሰስ ካይሴዶ በላይ ተጽዕኖ ፈጣሪ ማን አለ? ማንም የለም። ቁጥር 1 ተጫዋቻቸው ያውም የማይልስ ርቀት ማለት ነው። ብዙዎችን ርቆ የሚቀመጥ ተጫዋች ነው ይሄ ተጫዋች። ይህንን ተጫዋች ሲያጡ እንዲሁም እኛ ኮሜንተሪ ላይ ምንድን ነው ያለ ነው? አርሰናል አገባ ነው ያልነው። ቀይ ካርዱን ካይሴዶ ቀይ ካርድ ሲያይ ቀይ ካርድ ብለህ ነው አይደል መዘገብ ያለብህ። ግን አርሰናል አገባ ምን ያህል የተጫዋቹ ወሳኝነት ስለገባን ነው ያንን ያነሳ ነው። ግን ሪቼ ጄምስ በትናንትናው ጨዋታ ላይ ካይሴዶ ከወጣ በኋላ የሸፈነው ቦታ የተጫወተው ጨዋታ በጣም የሚገርም ነው። ለካ ሪቼ ጄምስ ካልተጎዳ ይህ ዓለማችን ቁጥር 1 ተጫዋች ነው። ቀይ መስመር እንበረው ትናንት የተጫወተበት 6 ቁጥር ሚና ላይ እንበረው። ግን በአርቡ ጨዋታ ምን ተባለ ነበር ሶፊ? እኔ የባርሴሎና አሰላለፍ ከደገሙት ሰክሰስፉል ይሆናሉ ብዬ ነበር። እውነት ነው። አዎ የአሉት ያነሳው የባርሴሎና አሰላለፍን ከደገሙት ያሳኩታል የሚለው ሐሳብ በትክክል ትናንት ሆኗል። ግን ጋርናቾን አላስገቡትም። ትናንትናው ጨዋታ ላይ ጋርናቾ የለም። ትናንትናው ጨዋታ ላይ ጆዋ ፔድሮን ነው ቀዳሚ ያደረጉት። በጣም ልዩነት ያላቸው ተጫዋቾች ናቸው። በጆዋ ፔድሮና በጋርናቾ ስትጫወት ቡድን ስትራክቸር ራሱ የተወሰነ ለውጦች አሉት። የተወሰኑ ለውጦች ኑሮት እንመለከተዋለን። ግን ያም ቢሆን ግን ያ ቼልሲ እኔ ኢቮሉሽኑ የትናንትናው ጨዋታ አንድ ነገር እንድረዳ ያደረገኝ ነገር በኢንዞ ማሬስካ ስር ቼልሲ እያካሄደው ያለው ኢቮሉሽን ለውጥ አስተማማኝ እጅ ላይ እያለ መሆኑን ማሳያ ነው። ባለፈው ውድድር ዓመት ያሳዩአቸው ፒኤስጂን ያሸነፉበት ውጤት፣ ዘንድሮ ባርሰሎናን የቀጠቀጡበት ውጤት፣ ትናንት አርሰናልን በጎዶሎ ተቋቁሞ የወጡበት ሂደት ስትመለከት ከቆዩበት ከ2 ዓመት ያነሰ ጊዜ አንጻር ስንመለከተው አስተማማኝ እጅ ላይ ነው ቼልሲ። በዚሁ የሚቀጥሉ ከሆነ ኢንዞ ማሬስካ በዚሁ ድፍረታቸው በዚሁ ሁኔታቸው የሚቀጥሉ ከሆነ ቡድኑ 1-2 ቆንጆ ተከላካይ ከጨመረ አንድ አሪፍ ግብ ጠባቂ ካገኘ የተሟላ ቡድን መስራት ይችላሉ። ጥራት ያለው ቡድን መስራት እንደሚችሉ በደንብ እያስመለከቱና ያሉት በየጨዋታዎቹ እና ይሄ ቼልሲ ልክ አሁን አርሰናል ትረስ ዘ ፕሮሰስ ብሎ አይደል ሚካኤል አርቴታ የጀመረው ፕሮጀክቱን ሲጀምር በአንድ ዓመት መቼም ዋንጫ አታመጣ። ይሄ ዝብርቅርቅ ያለ ቡድን ነው ቼልሲ እኮ ሲረከቡት እኮ
ሁለት የተለያየ አንድ ክለብ ቡድን የሚወጣው ቡድን ነበር አይደል? ሲያጸዱ በውሰት ሲሰጡ ሲሸጡ ሲመልሱ ምን ሲሉ ቆይተው ነው። አሁንም እኮ በኮፓም ትሬኒንግ ሴንተር የማይጠቀሙ ተጫዋቾች አሉ። እንደ አክሰል ዲሳሲ እንደ ስተርሊንግ እና መሰል ተጫዋቾች በርከት ያሉ ተጫዋቾች የማይጠቀሙ አሉ። ብዙ ተጫዋቾች ይህን ሁሉ ማኔጅ እያደረጉ ነው የቆዩት። ባለፈው ዋንጫ እያነሱ ለዛውም ማለት ነው። ኮንፈረንስ ሊግን አንስተዋል። የፊፋ ክለቦች ዓለም ዋንጫ አንስተዋል። ሻምፒዮንስ ሊግ ገብተዋል። እና የትናንትናው ጨዋታ የሚሰጠን ስቴትመንት ወይም መልእክት ቀላል አይደለም። ቀላል መልእክት የሚሰጥ አይደለም። ቼልሲዎች ያደረጉት ነገር 61 ደቂቃ ነው በጎዶሎ የተጫወቱ 61 ደቂቃ 10 ደቂቃ እኮ ልትቋቋም ትችላል። 15 ደቂቃ ልትቋቋም ትችላል። 61 ደቂቃ ሙሉ ፈርስት ሃፍ ሙሉ ሰከንድ ሃፍ ፈርስት ሃፍ ላይ ወደ 7 ደቂቃ አካባቢ ተጨማሪዎችን ደቂቃዎች ጨምር በየማሉ ያሉት 61 ደቂቃ ነው ቼልሲ ይህንን ጨዋታ የተቋቋሙ። እሺ ይቋቋም ቼልሲ 61 ደቂቃ ተከላክሎ ቢሆን ላይገርም ይችላል። እንደ ዲያጎ ሲሞኔ ባስ አቁሞ እንደ ጆዜ ሞሪኖ ጫካ ሰርቶ ቢሆን በቃ ተከላክሎ ወጣ ትላል። እንዴት ተጫውቶ አንድ ቡድን በጎዶሎ ውጤት ይዞ ይወጣል የሚለው በጣም ትልቅ ጥያቄ የሚያስነሳ ትልቅ ተስፋም የሚሰጥ ነው ቼልሲ ደጋፊዎች። በጣም ትልቅ ተስፋ የሚሰጥ ነው ቼልሲ ደጋፊዎች። እኔ ቅድም እንዳነሳሁት በጣም የአሰልጣኝ ኢንዞ ማሬስካ የገረመኝ ውሳኔ ቡድኑ ጎዶሎ ነው፣ አርሰናል ሙሉ ነው፣ 1-1 ሆኗል። ስለዚህ የምትሄደው ምንድን ነው? ማንኛውም አሰልጣኝ ቢሆን ውጤቱን ለማስጠበቅ ትከላከላላል። ግን ምንድን ነው ያደረጉት? ሊያም ዴላፕና አሌሃንድሮ ጋርናቾን ነው ያስገቡት። ተመልከት ድፍረታቸው። ማንም አሰልጣኝ ይህንን አይደፍርም። ማንም ሊያም ዴላፕና ጋርናቾን ይዞ ነው የገቡት በትናንትናው ጨዋታ ላይ። እንዲ አልፎ አልፎ እኮ ጫና ሲፈጥሩ ነበር። ፔድሮ ኔቶ እንደውም ድግ እየደከመው ከሳጥን ሳጥን ኳስ እየገፋ እየደከመው ተቸገረ እንጂ ሹት አድርጎት እኮ በጎሎሎ አናት ላይ የወጣው ኳስ እኮ በጣም ቆንጆ ኳስ ነበር እኮ። ፔድሮ ኔቶ ገፍቶ ገብቶ ያ ጎል ቢቆጠር እኮ ድል ያደረጉ ይችሉ ነበር። ጨዋታው ሊጠናቀቁ ተቃረበበት ደቂቃ ላይ ስለነበር። ግን አሁንም ቼልሲ መጠንቀቅ ያለበት ነገር አለ። ትናንት ያሳዩ ፐርፎርማንስ ኦብቪየስሊ በጣም ሱፐር ነው፣ በጣም ድንቅ ነው፣ የሚያስጨበጭብ ነው። ግን በ13 የፕሪሚየር ሊግ ጨዋታ 4 ቀይ ካርድ ቡድኑ ተመልክቷል። እንዲሁም አንዳንዶች ምን አሉ? ቼልሲ በ10 ተጫዋች መጫወት እኮ አዳፕት አድርጓል። ለዛ ነው አርሰናልንም የተቋቋሙ። አዳፕት አድርጓል። በቃ 10 ተጫዋች አዳፕት አድርጎታል። ከ13 ጨዋታ 4 ጨዋታ ያስብላል እኮ። ብዙ ጨዋታ ነው በቀይ ካርድ ቡድኑ። አሁንም ይሄ ነገር ሊጎዳው ይችላል። አሁን ቀጣይ ካይሲዶ አይኖርም። ምናልባት 3 ጨዋታ ሊሆንም ይችላል። መጥለፍ ምናምን ከኋላ መጥለፍ ምናምን ሲሆን በአንድ ጨዋታ ይታለፋል። ክሊር የጎል አጋጣሚን መከልከል ምናምን። ፋውል ግን ኤክሰሲቭ ፎርስ መጠቀም ፋውል መስራት ምናምን ግን 3 ጨዋታ ብዙ ጊዜ አይነሳም። ካልተነሳ ፈተና ነው። ሊድስን ገጥሞ በርማውዝን ነው የሚያገኙት በዚህ ሳምንት ሮብና ቅዳሜና እሑድ። ስለዚህ ካይሲዶ ሊያስቸገሩ ይችላሉ። እሱ ብቻ ሳይሆን ትናንት በጣም ተጫዋቾቹ ብዙ ጉልበት አወጥተዋል። የሚያርፉት 2 ቀን ብቻ ነው። የ48 ሰዓት ረፍት ነው ያላቸው። ሊድስን ይገጥማሉ። በንጽጽር ጥሩ ነው ሊድስን መግጠማቸው። አዌ ቢሆንም ትንሽ ኢንቴንሲቲው አነስ ያለ ቡድን ነው የሚያገኙት። የሚያስጨንቅ ቡድን አይደለም ሊድስ። በእርግጥ እንደ ሲቲው ጨዋታ ከተጫወተ ያስፈራል፣ ግን ይህ የሚያስፈራ አይነት ቡድን አይደለም ከሚያስመዘግበው ውጤት አንጻር እና ምናልባት የትናንትናው ጨዋታ በቀጣይ ጨዋታ ላይ ቀዩ የተጫዋቾችም ድጋም ተጽዕኖ ካልፈጠረባቸው በስተቀር ቼልሲዎች በጣም አስደናቂ ነገር ነው የተመለከት ነው። ከካይሲዶ ቀይ ካርድ ጋር በተያዘ ያው አከራካሪ አይደለም የካይሲዶ ቀይ ካርድ። ራሳቸው ኢንዞ ማሬስካም ልክ ነው ያሉት። ግን የእንግሊዝ ዳኞች እኩል ትሪት አያደርጉም። ቤንታንኩር በቃ እኔም እሱን ያሰብኩት ሬሴ ጀምስ ላይ ቤንታንኩር አንድ አይነት ጥፋት ነው የሰራው። አንድ አይነት ጥፋት ሰርቶ ታልፏል። ቢጫ ካርድ ነው። ካይሲዶ ግን ቀይ ካርድ አይቷል። በቃ ኮንሲስተንሲ ነው እንጂ ልክ ነው ውሳኔው ነው ያሉት። ግን በዚህ ውሳኔ ውስጥ ራሱ ካይሲዶ ሚና ነበሩ። ለምን በለኛል አይቷል። ካይሲዶ ከወደቁ በኋላ ረጅም ደቂቃ
የተጎዳ አስመስሎ በጣም ተንከባለለ ወደቀ። ይሄ ምን አጋጣሚ ፈጠረ? ቫር ቶሎ እንዲመለከቱ አደረገ። ቫር ጊዜ ያገኙ የቫር ዳኞች ወዲያው ተነስቶ ወደ ጨዋታ ቢገቡ ቢጫ እኮ ሰጥቶታል ነበር አይደል? መጀመሪያ ቢጫ ሰጡ። ሲነሳ ቢጫ ሰጡት። ግን ጊዜ ስላገኘ እኮ ነው ቫር አናሊሲስ ማድረግ የጀመሩትና ለዳኛው ምልክት የሰጧቸው። ደቂቃ ስለቆየ ረጅም ደቂቃ በደንብ እየተመለከቱ ነበር ቫር ላይ ያሉት። ምልክት ሰጧቸው። አሬዩት ይሄ ነገር ቀይ ካርድ ሳይሆን አይቀርም አሉ። ሂዶ አዩ፣ በቫር ቀይ ሰጡ፣ መዘዙ። ወዲያው ካይሲዶ ተነስቶ ቢሆን በእርግጥ ሚካኤል ሜሪኖም ሕክምና እየተደረገለን ነበረ። ግን ካይሲዶ ነገሩን ይሄ ባንክሮ እንድታየው አረገ ማለት እሱ ነው ጥፋቱን የሰራው። ወዲያው ቢወርቅ ችግር የለም፣ ግን ወዲያው ቢነሳ ያን ያህል ችግር አልነበረውም። እንዲሁም ምን አለ የቀድሞ ግብፃዊ ተጫዋች መሐሙድ አቡ ታሪካ፣ አሁን ላይ እሱ ነው አነጋጋሪው በትንታኔዎች። ካይሲዶ አለ ቀይ ካርድ ብቻ ሳይሆን ለሰራው ጥፋት እስር የሚገባው ነበር። በተጨማሪም አለ ከወደቀ በኋላ ላሳየው ማስመሰል እና ላሳየው ትወና የኦስካር ሽልማት ይገባዋል ሲል የተናገረው ሞይሰስ ካይሲዶ ማለት ነው። በጣም ሆት ነበረ በጨዋታው ላይ ትናንት ሞይሰስ ካይሲዶ በተለየ መንገድ። ካይሲዶ በዛ ልክ በጣም አግሬሲቭ ሲሆን አይቼው አላውቅም። ማለት አግሬሲቭ ነው ተጫዋቹ በባህሪው፣ ግን ይሄ ሬክለስ የሆነ አግሬሲቭነስ አልነበረውም። አግሬሲቭም ሲሆን እርግጠኛ ሆኖ አግሬሲቭ የሚሆን ተጫዋች ነው። ኳስ እንደሚነጥቅ እርግጠኛ ሆኖ ይገፋል። ኳስ እንደሚያገኝ እርግጠኛ ሆኖ ታክል ይገባል እንጂ እርግጠኛ ሳይሆን እንደዛ አይነት ነገሮችን አያደርግም ካይሲዶ። ባለፈው ያልተሳካው ዝውውር ወደ አርሰናል ያደርገው የነበረው ዝውውር ከጨዋታው በፊትም ጥያቄ ተነስቶለን ነበር። አዎ ጨርሼ ነበር አርሰናል ልቀላቀል፣ ግን እጣ ፈንታ ነው ፌት ነው ያለው። እጣ ፈንታ ቼልሲ እንዲጫወት አድርጎኛል የሚል ሀሳቡን አስቀምጧል። እና ያ ስሜት ያለው ይመስለኛል። አይ ዶንት ኖው ካይሲዶ ለአርሰናል መጫወት በጣም ይፈልግ ይመስለኛል። ከመግለጫውም ስትነሳ እዚኛውም ጨዋታ ላይ ስታየው ተጫዋቹ ራሱን በደንብ ማሳየት ፈልጓል። ከራይስ ጋር እየተደረገ ያለው ንጽጽርም ትንሽ ሚዲያውን በደንብ ተመልክቶ የገባ ወይም ይህን ነገር የሚመለከት ይመስለኛል። ራሱን በደንብ ማሳየት ፈልጓል። ግን እግር ኳስ ላይ አእምሮና ሰውነት እኩል ካልተራመዱ ከባድ ነው። አእምሮ ፈጥኖ ሰውነት ገና ከሆነና በምትፈልገው ልክ ካልመጣለ አስቸጋሪ ነው። ካይሲዶ ትናንት አእምሮና እግሩ የመናብ ችግር ነበረባቸው። አእምሮ ብዙ ይፈልጋል፣ እግሮቹ ገና ነበሩ። ይዘገያሉ ታክሎች ላይ። እንዲሁም ዳኛው እኮ አልፎት ነበር። ቀድሞ ቢጫ መመልከት ነበረበት። አንድ ሁለት ኢንሲደንቶችን አልፈውታል። በኋላ ላይ ሚካኤል ሜሪኖ አርሰናል 3 ነጥብ አልወሰደበትም እንጂ ወሳኝ ሚና ሰርቷል። ጎል አስቆጥሯል ትናንት ሚካኤል ሜሪኖ። ካይሲዶን በቀኝ እንዲወጣ አድርጓል። ግን አርሰናል አልተጠቀመበትም በትናንት ነው ጨዋታ ላይ ይህንን እድል መጠቀም አልቻለም። አርቴታ ከጨዋታው በኋላ አንድ ቀን የተሻረ ረፍት ነበራችሁ፣ እሱ ጠቅሟችኋል ብሎ 3 ከባባድ ጨዋታ ነው ያከናወነው። 3 ከባባድ ጨዋታ አከናውነናል። እነዚህ 3 ከባባድ ጨዋታዎችን በዚህ መንገድ መወጣታችን አስደሳች ነው። ግን የትናንትናው ጨዋታ ጎደሎ እንደመሆኑ ቼልሲ ማሸነፍ የሚገባን ጨዋታ ነበረ። ግን ድካም አለ። በ7 ቀን 3 ትልልቅ ጨዋታዎችን ማድረግ ከባድ ነው የሚል ሀሳባቸው ነው። በዛ ላይ አሉ ሳሊባና ጋብርኤል ማጋሌሽ የሉም ቡድን ውስጥ የሚል አስተያየታቸውን አንስተዋል። እንዲሁም አንድ ተንታኝ ምንድን ያለው ሳሊባ፣ ጋብርኤል ማጋሌሽና ትሮሳርድ በዚህ ቡድን ውስጥ አለመኖራቸው በራሱ አርሰናል 11 የሚሆን ጎደሎ ነው። የእነዚህ 3 ተጫዋቾች ፐርፎርማንስ በቡድን ውስጥ አለመኖር አንድ ተጫዋች ያጎልባቸዋል ሲል ሀሳብ ሰጥተዋል። ያስማማል አሉት። ሙስኬራ ጥሩ አልነበረም። እኔ በትናንትናው ጨዋታ ላይ ሀሳቦችን ላንሳና የግል ሀሳቤን እጨምርበታለሁ። ኦዲጋርድ በቂ ነገር አላደረግንም፣ ቀጣይ ጠብቁን ብሏል። ቲዋልኮት ተንታኝ ነው ሀሳቡን በሰጠበት ሂደት አርቴታ ከየኮረሽ ይልቅ ሚካኤል ሜሪኖ ላይ ለትልቅ ጨዋታዎች እምነት አለው የሚል አስተያየት ሰጥቷል። በነገራችን ላይ አርሰናል ከአንድ ዓመት በላይ ለመጀመሪያ ጊዜ ጥቂት ሹት ያደረገበት ወይም ጥቂት ሙከራ ያደረገበት ጨዋታ ይሄ ጨዋታ ሆኗል። 8 ሹቶችን ብቻ ነው ያደረገው፣ 8 ሙከራዎችን ከኦክቶበር 2024 በርንማውዝ ጋር 6 ሙከራ ካረገበት ጨዋታ በኋላ ላለፈው አንድ ዓመት በላይ በዚህ ውድድር ዓመትም ካደረጋቸው ጨዋታዎች ሁሉ ከዓመት በላይ ሆኖታል። አርሰናል እንደዚህ አይነት ዝቅተኛ ሙከራ ካረገ ምን ያህል እንደተራገሙ ተጫዋቾቹ ማሳያ ነው። ቼልሲ ላይ በጎደሎ ቼልሲ ሆኖ ማለት ነው ይህንን 8 ሙከራ ብቻ ያደረጉት። በተቃራኒ ደግሞ ብዙ ሙከራ በመሞከር በዘንድሮው ውድድር ዓመት ለሁለተኛ ጊዜ ነው 11
ሙከራዎች ተደርገውበታል። በዚህ የውድድር ዓመት እንዲህ አይነት ብዙ ሙከራዎች ሲደረግበት ለሁለተኛ ጊዜ ነው። ይሄም ያሳየናል ቡድኑ አርቴታ ያሉት ሀሳብ በተወሰነ መንገድ ድካም፣ ጨዋታዎች መጫር ግን በተመሳሳይ ቼልሲም 3 ጨዋታዎችን ያደረገው ምናልባት የጨዋታዎቹ አይነቶች ባርሴሎናን ከባርሴሎና በፊት የገጠመው ቡድን አርሰናል ቶተንሃም ነው። ቼልሲ አይ ቲንክ ማነው በርንላይ ነው። ቼልሲ አነስ ያለ ቡድን የገጠመው አርሰናል ቶተንሃም። ይቺ ልዩነት ልታመጣ ትችላለህ፣ ግን በዛ ልክ ጎዶሎ ለሆነ ቡድን እንደ ልዩነት መታሰብ የለበትም ተብሎ ይታሰባል። በነገራችን ላይ አርሰናል ጎዶሎ ሆኖ የዋለን ቡድን ሳያሸንፍ ሲወጣ በ15 ዓመታት ታሪክ ለመጀመሪያ ጊዜ ነው። ለመጨረሻ ጊዜ ሊቨርፑል ጋር 1-1 የተለያዩበት 2010 ላይ ጆይ ኮል በቀይ ካርድ ወጥቶ 1-1 የተለያዩበት ጨዋታ ነው። ከዛ በኋላ ተቃራኒ ቡድን በቀይ ካርድ ወጥቶለት ሁሉንም ጨዋታ አሸንፏል። ብቸኛ ያላሸነፈው ጨዋታ ከ15 ዓመታት በኋላ ለመጀመሪያ ጊዜ ትናንቱን የስታንፎርድ ብሪጅ ፍልሚያ ሆኖ እንመለከተዋለን። አስደሳቹ ነገር በአርሰናል በኩል ትናንት አሁንም የ5 ነጥብ ልዩነቱን ይዞ መቀጠሉና አርሰናል አብዛኞቹን ትልልቅ ስቴዲየሞች ተጫውቶ መጨረሱ ነው። አንፊልድ፣ ኦልድ ትራፎርድ፣ ሴንት ጄምስ ፓርክ፣ ስታንፎርድ ብሪጅ አልቋል። እነዚህ ሁሉ አሁን በትራዲሽናል ቶፕ 6 ከሚባሉ ቡድኖች መካከል ያልተጫወተው ኢታድና ቶተንሃም ስፐር ስቴዲየም ላይ ብቻ ነው። ቀላል አይደለም። ይሄ ለቡድኑ የሚሰጠው ወደፊት ጉዞ ላይ ብዙ ጠቀሜታ ሊሰጥ ይችላል። እንደ አይነት ጨዋታዎችን ጨርሶ መምጣቱ አርሰናል ይሄ ፖዚቲቭ ነገሩ ነው። ግን የትናንትናውን ጨዋታ የግድ ማሸነፍ ነበረበት። ቼልሲ ጎዶሎ ከመሆኑ ጋር የቼልሲን ሄሮይክ መሆን ጀግንነት ነው በትናንትናው ጨዋታ ላይ በይበልጥ መመልከት የቻለው። አርሰናል ትናንት ከቼልሲ ጋር 1-1 በመውጣቱ ምክንያት ኤፍኤው እቀጠዋለሁ ብሏል። እርግጠኛ ነኝ አርሰናል ደጋፊዎችም ይህንን ሀሳብ ይደግፉታል። አርሰናል መቀጣት አለበት፣ ትናንት 1-1 በመውጣቱ መቀጣት አለበት ብሎ ያስባሉ ብዬ አስባለሁ። አርሰናል የሚቀጣበት ሪዝን ግን ይሄ 1-1 አቻ መውጣቱ ሳይሆን በጨዋታው ላይ 6 ቢጫ ካርድ ተመልክቷል። አርሰናል በኤፍኤው ሕግ መሰረት ከ6 እስከ 7 ቢጫ ካርድ በአንድ ጨዋታ ላይ አንድ ቡድን ካየ ገንዘብ ይቀጣል። አርሰናል 25,000 ፓውንድ የሚቀጣ ይሆናል። እኔ ግን ቅጣቱ ለቢጫው ሳይሆን ላሳዩት ፐርፎርማንስ ቢሆን ጥሩ ነበር አይደለ? ላሳዩት ፐርፎርማንስ ቢሆን ጥሩ ነበር። 25,000 ፓውንዱ ከዚህ በፊት 2024 ላይ ተመሳሳይ ነገር ተከናውኖ አርሰናል እንደዚሁ ገንዘብ ተቀጥቷል። አሁንም ኤፍኤው 25,000 ፓውንድ አርሰናልን እንደሚቀጣ የሚጠበቅ ይሆናል። የመጨረሻ የኔ እይታ አርቴታ ላይ ሙስኬራን ያን ያህል ደቂቃ መታገሳቸው ልክ አይደለም። ሙስኬራን ቀንሰው አንድ አማካኝ አዳርገው ዲክላን ራይስ እዛ ቦታ ለመጫወት ካለበት ማጫወት ነበረባቸው። ወይም ሙስኬራን አስወጥተው ኦድጋርድን አስገብተው ኖርጋርድን አስገብተው ዲክላን ራይስ ግራው 8 ቁጥር ላይ ወደ ማጥቃት ተጠግቶ እንዲጫወቱ ቢያደርጉት ውጤታማ ሊሆን ይችልበት እድል ነበረ። ወይም ሙስኬራን አስወጥቶ የመጨረሻው ደቂቃ ላይ ኢታን ንዋኔርን መጨመር ነበረባቸው። እነዚህን ትልልቅ አጋጣሚዎችን በፍራቻ አጥተዋቸዋል። አቻውንም እንዳላጣ በሚል ስጋት ምክንያት ይሄ ትልቁ በእኔ በኩል አርቴታን የሚያስተች ጉዳይ ነው ብዬ አስባለሁ። አሉቲ እናመሰግናለሁ ሶፊዬ። ያው አብዛኞቹ ነጥቦች ተነስተዋል። በአርቴታ ደስተኛ ናቸው አርሰናል ደጋፊዎች። አሁንም እኔ አይመስለኝ ማለት መሆን የለበትም ብዬ አስባለሁ። ከክለቡ ጋር ሳይሆን ከአርቴታ የጨዋታ መንገድና የሚወስናቸው ውሳኔዎች አሁንስ ያስደስታሉ። ማንቸስተር ዩናይትድ ቼልሲን በቀይ ካርድ ወጥቶበት አሸንፏል እና አርሰናል ያለው የስኳድ ዴብዝ ጥልቀት ያንን ነገር ማድረግ ይገባዋል ብዬ አስባለሁ። አሁን በትላንት ጨዋታ ላይ ካሴዶ ከሚወጣ ወይ ማሎ ጉስቶ ቢወጣ ወይ ቻሎባ ወይ ፎፋና ቢወጣ ይሻላል እንደ ምርጫ ስትመለከተው። የቼልሲ አውራው ተጫዋች ነው የወጣው። ያን ነገር አልተጠቀሙበትም ብዬ አስባለሁ እና ለእኔ ቼልሲዎች ትላንትና በጣም 3 ነጥብ ያክል ያገኙበትን ነጥብ 1 ነጥብ አሳክተዋል ብዬ አስባለሁ ከአርሰናል ስኳድ ዴብዝ አኳያ እና ነገር ያለው ክሬቲቪቲው አሁንም የአርሰናል ክሬቲቪቲ ጥያቄ ውስጥ የሚገባበት ነገር ማይዘዌ አድማጮች ታውቃላችሁ። ይሄ ነገር ማንቸስተር ዩናይትድም አርሰናልም በዘንድሮ ዓመት ከቆመ ኳስ ጎል በማስቆጠር እኩል ናቸው። ግን ይሄ ስለ ማንቸስተር አይወራ። 10 ጎል ነው ያስቆጠሩት ሁለቱ ማንቸስተር ዩናይትድም አርሰናልም በዘንድሮ ዓመት በፕሪሚየር ሊጉ ከቆመ ኳስ ጎል በማስቆጠር 10 ኳስን ጎልና መረብን አዋህዷል። ዩናይትድም አርሰናልም ይሄ ብዙ ሲዘገብ አልተመለከት ነው። ሞሮፍ ያው
ትልቅ ክለብ ስለሆነ ዩናይትድ ውድቀቶቹ 1-0 ሽንፈቶቹ ምናምን ጎልተው ይወጣሉ እንጂ ከአርሰናል እኩል እና ሩበን አሞሪም ትላንትናም ከጨዋታው መጠናቀቅ በኋላ የቆመ ኳስ ወሳኝነት አለው የሚል ሀሳባቸውን አጋርተዋል። እና ትላንት ስለ አርሰናል ጨዋታ እያነሳን ነበር እና ይሄ በአርሰናል በኩል በሊጉ ባደረጓቸው 162 ጨዋታዎች ውስጥ 2 የመሀል ተከላካዮች የመጀመሪያ ተመራጫቸውን ሳይዙበት ያደረጉት መርሃ ግብር ነው። በሊጉ ባደረጉት ያለፉት 162 ጨዋታዎች ውስጥ ተመራጭ የሆኑ የመሀል ተከላካዮቻቸውን ሳይጠቀሙ ያደረጉት ጨዋታ ነው። ፕላስ የሞሴስ ካሴዶ ቀይ ካርድ ይህ ተጫዋች ከ130 ጨዋታ በኋላ ያገኘው ቀይ ካርድ እንደ ቦታው እንደሱ ያጫወት መንገድ፣ ኢንተርሴፕሽኑ፣ ሸርተቴዎቹ፣ ሌሎች ነገሮችን አድ ስናደርግ ካሴዶ ከ130 ጨዋታ በኋላ ያየው የመጀመሪያ ቀይ ካርድ ነው። ቀይ ካርዱ ያሰጣል፣ ጥያቄ ነው። 2 የኢትዮጵያ ፕሪሚየር ሊግ ላይ የሚዳኙ ዳኞችን ከዚህ ኢንሲደንት በኋላ አግኝቼ ነበር በስልክና ሁለቱም ቀይ ካርዱ ያሰጣል የሚል ምላሻቸውን ሰጥተዋል። ግን አንተ ያልከው ሶፊ እኔ የምደግፈው ነገር ምንድነው በለንደን ደርቢ 46ኛው 47ኛው ደቂቃ ላይ ይመስለኛል ኦልሞስት ጭማሪ ሰዓት ላይ ይመስለኛል የቶትንሃሙ ተጫዋች ቤንታኩር ሬቼ ጀምስ ላይ የሰራው ጥፋት ተመሳሳይ ጥፋት ነው እና ቢጫ ካርድ አይቶ ነው ጨዋታውን የቀጠለው እና አንዳንዴ ኦፒኒየን ዲሲሽኖች ከዳኛ ቫሪ እንደሚያደርጉና የቪኤአር አጠቃቀም አንዳንድ ጊዜ አክቹዋል የሆኑ ውሳኔዎችን እንደማያስወስንና የኦፒኒየን ውሳኔ እንደሆነ እዚህ ጋር መናገር ትችላለህ ማለት ነው። ቼልሲ በጣም በቀይ ካርድና በቢጫ ካርድ የሚጥለቀለቅ ቡድን ቼልሲ አዳብት አድርጎታል አልከው ቋንቋ በደንብ ገላጭ ነው ብዬ አስባለሁ እና ቼልሲዎች በተለይ በሊጉ ባደረጓቸው ጨዋታዎች በቻምፒዮንስ ሊግ ባደረጓቸው ጨዋታዎች ተጫዋቾቻቸው የቀይ ካርድ ሰለባ ሲሆኑ እየተመለከትን እንገኛለን እና የትላንቱ ደግሞ በጣም ካለፉት ጨዋታዎች ውስጥ በጣም ቀይ ካርዱ ጠቃሚ ተጫዋች የወጣበት መርሃ ግብር እንግዲህ የትላንቱ ነው የሞሴስ ካሴዶ እና ከ2023-24 በኋላ ቼልሲዎች ብዙ ቢጫ ካርድ የተመለከቱ ክለብ ናቸው። ቼልሲዎች ከ2023-24 በኋላ እና የምዕራብ ለንደኑ ክለብ በዚህ ረገድ 229 ቢጫ ካርድ የተመለከተ ቡድን ከ2023-24 በኋላ ዊችስ በጣም ይሄ በጣም ብዙ ነው። ኢቨን ደግሞ በ12 ሳምንታት ጉዞ ደግሞ የተመለከተውን ቀይ ካርድም 4 እንደሆነ ተመልክተናል። ይሄ መስተካከል አለበት በኢንዞ ማሬስካ ስር ላለው ግን ትናንት ያልተጠበቀውን ቼልሲ በጣም ማድነቅ ይገባናል ብዬ አስባለሁ። አልፈራም። ሰዓት ለመግደል ሙከራ ሲያደርግ አትመለከተው። ቅያሬዎቻቸው ማጥቃትና ጎል ማስቆጠር ላይ ነበሩ። ለዛውም በቀይ ካርድ ተጫዋች ወጥቶባቸው እና ኢንዞ ማሬስካ ትናንት እኔ ያልጠበቅኩት ኢንዞ ማሬስካ ነው። ትናንት ቼልሲ የክብር በቃ አሸናፊ ቡድን ብትለው ማጋነን እንደማይሆን ነው እና ዘንድሮ ግን የአርሰናል የአርቴታ መገለጫ ያለፉት ዓመታት ላይ ትልልቅ ክለቦችን የሚያሸንፍ አርቴታ ነበር ስንመለከት የነበረው። ዘንድሮ ግን ያንን ነገር ያጣን እንገኛል። ከቼልሲ ጋር አቻ ወጥቷል፣ በሊቨርፑል ተሸንፏል፣ ከሲቲ ጋር አቻ ወጥቷል። ብቸኛው ያሸነፈው ክለብ ማንቸስተር ዩናይትድ ነው። እሱም አጥጋቢ ድል የምትለው አይደል እና ይሄ ካለፉት ዓመታት ጋር የአርቴታ ቁርኝት ጋር ከትልቅ ክለቦች ጋር ያለውን ቁርኝት ስትመለከተው ዘንድሮ ወረድ ይላል ብዬ አስባለሁ። ያው በደንብ ገላጭ ነው ብያለሁ። ኤግዚት ኤግዛሙ ብያለሁ አይደል? ከሰንደርላንድ ጨዋታ ጀምሮ ኤግዚት ኤግዛሙ ጀምሯል ብዬ ነበር። ጥሏል። ግን በአግባቡ ተወጣው እንጂ ምን ተወጣ ሶፊ 2 እኩል ወጣ ከሰንደርላንድ ጋር ከቼልሲ ጋር እኩል ወጣ። ቶትናም ቡድን አይደለም ቶ በዚህ ሰዓት ባየር ሙኒክን አሸነፈ። እኛ ትልቁ ከ4 ትልልቅ ጨዋታ ከ12 ነጥብ የጣለው 4 ነጥብ ነው። 8 ነጥብ አግኝቷል። ብዙ ነው አሉት። አይ ቶትናም ነው ወጣው። ብዙ ነው። አይ ቶትናም ጥሩ ነጥብ መጥፎም ይባላል አይደለም። ኤግዛሙን ቢያንስ አልፎታል። ከ50 በላይ አምጥቷል። ግን ይቀጥላል። አሁን በነ ብሬንትፎርድ ይቀጥላል። በጣም አሪፍ አጫጭር ስፖርታዊ መረጃዎች ከመሸጋገሪያ በኋላ አጫጭር ስፖርታዊ መረጃዎች